ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ። ሰላም ተመልካቾቻችን እንዴት ከረማችሁ? በየሳምንቱ እሁድ በኤልሻዳይ ቴሌቪዥን ኔትወርክ የሚቀርብላችሁ ከእሁድ እስከ እሁድ የተሰኘ መሰናዷችን ላይ ደርሰናል። እኔ መክሊትና ሰለሞን አብረናችሁ የምንቆይ ይሆናል። በዚህ ሳምንትም ከሀገር ውስጥና ከውጭ የተመራረጡ የተለያዩ መረጃዎችን ይዘንላችሁ እንቀርባለን። መልካም ጊዜ። ከእሁድ እስከ እሁድ። እንዴት ነሽ? መጀመሪያ ሰላም? ደህና ነኝ። ሰላም ነው? ሁሉ ሰላም ነው። ሳምንቱስ? ጥሩ ነበር ሳምንቴ። አንተስ እንዴት ነበር? እግዚአብሔር ይመስገን። መልካም ነበር። ጥሩ ጊዜ ነበር። ጥሩ ጊዜ። እንግዲህ ለዛሬው ወደ አስቀደምነው መረጃችን እንለፍ። እንግዲህ የመጀመሪያ የምናደርገው ባሳለፍነው ሳምንት የኢትዮጵያ ወንጌላውያን ነጋዴዎች ህብረት በአብሪቪዬሽን ኢቢኤን ኢትዮጵያ የሚባለው በማሪዮት ሆቴል ላይ ትልቅ ስብሰባ ነበር። ይህ ስብሰባ የጸሎትና የምክክር ጊዜ ነበር። በጣም ጥሩ ጊዜ ነበር። እኔም በስፍራው ከታደሙት አንዱ ነበርኩ። የመገኘትም አጋጣሚ ነበረኝ፣ እድሉ ነበረኝ ለማለት ነው መክሊት። እና እንግዲህ ጥሩ የመተናነስ ጊዜ በቃል በመዝሙር በውይይት በምክክር በተለይ ደግሞ ማህበሩን ከማሳደግ አኳያ መነሻና መድረሻውን እያዩ ጥሩ የሆነ የመተናነስ ጊዜ አሳልፈዋል። ኢቢኤን ኢትዮጵያ ግን ምናልባት ተመልካቾቻችን ማን ነው ቢሉ ምንድን ነው የምንለው መክሊት? ኢቢኤን ኢትዮጵያ እንግዲህ የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ወይም ደግሞ በእንግሊዝኛ ምህጻረ ቃሉ ደግሞ ኢትዮጵያን ቢዝነስ ኔትወርክ ነው። ይህ እንግዲህ በኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ስር እውቅና ያለው ደግሞ የተመዘገበ ማርኬት ፕሌስ አምባሳደርስ ብሎ ለሚጠራቸው በስሩ የሚገኙ የተለያዩ ነጋዴ ማህበረሰብ ስራቸውን ከእምነታቸው ጋር እንዴት አስተሳስረው መሄድ እንደሚችሉ አቅጣጫ የሚሰጥ ማህበር ነው። ይህ ብቻ አይደለም። ይሄ ማህበር እንግዲህ የስነ መለኮትና ባይብል ስተዲ መርሃ ግብር አላቸው። በዚህ መርሃ ግብር ውስጥ በፌሎሺፕ በተለያዩ ፌሎሺፖች ላይ መጽሐፍ ቅዱስን በጋራ ሰብሰብ ብለው የሚያጠኑበት የሚመካከሩበትና የሚወያዩበትም ጊዜ እንዳላቸው ነው የተረዳሁት። ሌላው ይሄው ማህበር ሴቶችና ወጣቶች ላይ ፎከስ አድርጎ ይሰራል። በተለይ ደግሞ ማህበር ውስጥ የታቀፉት አብዛኞቹ ወጣቶች ስለሆኑ ሴቶችና ወጣቶች በስራና በፈጠራ ስራ እንዲነሳሱ እንዲበረታቱም ጭምር ንድፎችን እቅዶችን ዘርግቶ የሚሰራ ማህበር ነው። እንግዲህ ኢቢኤን ኢትዮጵያ በየጊዜው የተለያዩ የጋራ መድረኮችን ያዘጋጃል። በዚህም እግዚአብሔር ቃል ይሰበካል፣ የጸሎት ጊዜ አለ፣ የምስክርነት ጊዜ አለ፣ የምክክር መድረኮችም አሉና ባጭሩ በየጊዜው የተለያዩ ፌሎሺፕ ፕሮግራሞችን ያካሂዳል። ለዚህ እንግዲህ ለቢዝነስ አምባሳደሮቹም የስልጠናና አቅም ልማት ላይ ይሰራል። በስሩ ለታቀፉት አባላቶች ስልጠና ይሰጣል። እንደዚሁም ደግሞ ራያቸውን ወደ መሬት ማውረድ የሚችሉበትንም አቅም የሚያገኙበትንም መድረክ አቅጣጫ የሚያስይዛቸውን ነገር ያመቻቻል ማለት ነው። ምናልባት እንግዲህ በዚህ በነበረው በማሪዮት ሆቴል በነበረው ትልቅ ስብሰባ ላይ በመዝሙርም በቃል የሚያገለግለው ተስፋዬ ጋቢሶ ነበረ። የሚገርምሽ ነገር ግን ዘማሪ ተስፋዬ ጋቢሶ ያቀረበው መልእክት እጅግ በጣም አነጋጋሪ ነበር ማለት ይቻላል። የብዙዎችንም ልብ የኮረኮረ ነው ማለት ይቻላል። ማለት ለወቅቱና ለቦታው የሚመጥን እንደወረደ ያቀረበው ቃል ነበር። ምናልባት ግን ይህን ወደ በኋላ መለስ እንበልበትና የመክፈቻውን ንግግር ያደረጉት አቶ ፍጹም ንጉሴ ነበሩ። ከእሳቸው ብንጀምር አይሻልም? ጥሩ። እሳቸው ምንድን ያሉት? እግዚአብሔር ሐሳቡን በቤተ መቅደስ ብቻ ሳይሆን ወደ ማህበረሰቡ ዕለታዊ እንቅስቃሴ ያሰርጽ ነበረ። ይሄ ዛሬም ሳይሆን ድሮም ነበረ ብለዋል አቶ ፍጹም። ምን ለማለት ፈልገው ነው? ለምሳሌ ኢየሱስ ክርስቶስ በገባበት ስፍራ ሁሉ በገጠርም ሊሆን ይችላል፣ በከተማ በገበያም ጭምር እንዲፈውሳቸው ሰዎች ድውዮችን ያስቀምጡ ነበር። የተለያየ ችግር ያለባቸው የጤና እክል ያለባቸው ያስቀምጡ ነበር ይላል። ስለዚህ ያኔ ምን ነበር? ገበያ ነበር ማለት ነው። የቢዝነስ ሴንተሩ ድሮም ጀምሮ በብሉይም ዘመን ታሪክ ጀምሮ ከቃሉ ጋር የተዋሃደ ሲነገር የነበረ ነው። በቃል ውስጥም የሰረጸ ነው እና ዛሬም አለ፣ ወደፊትም ይኖራል። ስለዚህ ይሄን የገበያ ሴንተር በደንብ ፎከስ አድርገው ነበር ሲናገሩ የነበሩት አቶ ፍጹም ንጉሴ። እንግዲህ በሐዋርያት ሥራ ምዕራፍ 17 ቁጥር 17 ላይ እንደተገለጸው ጳውሎስ በምኩራብ በገበያ ከሚያገኛቸው ሰዎች ጋር ሁሉ ይነጋገር ነበር የሚለው ቃሉ። ጳውሎስ እንግዲህ በገበያ ስፍራ ነበር ወንጌልን ሲሰብክ የነበረውና በገበያ ስፍራ ወንጌል እንደሚሰበክ በዚህም ደግሞ ነጋዴዎች ትልቅ ሚና እንዳላቸው በወንጌል መስበክ ዙሪያ ማለት ነው። እሱ ነው ሌላ አንድ ፍጹም ገልጾ ያለው። ምናልባት ብዙ ጊዜ ማህበረሰባችንን አይተሽ ከሆነ እኛም ሀገር ካለን እንደምናየው አብዛኛውን ሰው የሚገናኘው ገበያ ላይ በለቅሶ ቦታን ምናልባት ደግሞ በሰርግ ቦታ ላይ ነው። ይሄ
ጥሩ አጋጣሚ ይፈጥራል ለወንጌል ስርጭት። ስለዚህ እንግዲህ በነ ጳውሎስም ዘመን የገበያ ቦታዎችን ይመርጡ ነበር፣ ምክንያቱም እዛ ሰው ስላለ ማለት ነው። ስለዚህ የገበያ ቦታዎች ጥሩ አጋጣሚ ናቸው ለማለት ነው የተፈለገው። ይሄ እንግዲህ ትልቅ መልእክት ነው። የወንጌል ጥሪው እንግዲህ ከዚህ ጋር በተያያዘ ደግሞ ምንድነው በወንጌል መጽሐፍት ከተጠቀሱት የጌታ ኢየሱስ ክርስቶስ አስተምሮች ውስጥ 2/3 የሚሆኑት ወይም የበለጡት ምሳሌዎች የተጠቀሱት ከዚሁ ከገበያ ወይም ከንግድ ጋር በተያያዘ መሆኑን አቶ ፍጹም አንስተዋል። ለምሳሌ ከንግድ ጋር፣ ከኢንቨስትመንት ጋር፣ ከገበያ ስፍራ ጋር፣ ከትርፍ ጋር፣ ከመክሊት ጋር የተያዙ ነገሮች አሉ። እዚህ ውስጥ ደግሞ ምን አለ? ገንዘብ አለ። እዚህ ውስጥ ምን አለ? ንግድ አለ። እዚህ ውስጥ ማን አለ? ነጋዴ አለ። ስለዚህ ይሄ ቅድም አንቺ እንዳልሽው ይሄ የማርኬት ፕሌስ አምባሳደር ብለን ያለው እንግዲህ እነዚህ ትስስር አላቸው። ገንዘብ አለ፣ ገበያው አለ፣ ንግዱ አለ፣ ነጋዴው አለ እና ይሄ ዛሬም ሳይሆን ጥንትም የነበረ እንደነበረ አያይዘው ጠቅሶ ነበረ አቶ ፍጹም። በአንድ በተደረገ ጥናት ወደ 75% የሚሆኑት በሙያና በንግድ የተሰማሩ ሰዎች ከቤተ ክርስቲያናቸው ወይም ደግሞ ከየቤተ እምነቶቻቸው በእምነታቸው እንዴት እምነታቸውን ስራቸው ላይ እንዴት መተግበር አለባቸው የሚለው ላይ በቂ ስልጠና እንደማያገኙ ነው ጥናቱ ገልጾ የነበረውና በዚህም እነዚህ ነጋዴዎች እግዚአብሔርን ቃል እንዴት ነው ሌላው ማስተማር የሚችሉት ወንጌልን እንዴት ነው መስበክ የሚችሉት እንዴት ነው እግዚአብሔርን ቃልን በህይወታቸው ላይ ገልጠው ማሳየት የሚችሉት በንግድና በስራቸው ዙሪያ ማለት ነውና ከዚህ አንፃር በቂ ስልጠና ቤተክርስቲያን ወይም ደግሞ ቤተ እምነቶች እየሰጧቸው እንዳልሆነ ስልጠናዎችን ቢኖሩ ግን በዚህ ረገድ በቂ አለመሆናቸው በዚህም ደግሞ ለሚያጋጥማቸው የተለያዩ ችግሮች ይሄ እንደ አንዱ ምክንያት ሆኖ እንደሚገለጽ ነበር የጠቀሰው። እንዳልሽው ነው። ምናልባትም ይሄንን እንደተሞክሮም ስንመለከት አንዳንድ ሬስቶራንቶችና ሆቴሎች ላይ ስትገቢ አንዳንድ ጊዜ ከመጽሐፍ ቅዱስ የተጠቀሱ ጥቅሶች እንዲህ ተሰቅለው ወይም ተለጥፈው ያጋጥምሻል። ምናልባትም ደግሞ በትራንስፖርቶች ላይ የህዝብ ትራንስፖርት ላይ በአብዛኛው የተለያዩ የመጽሐፍ ቅዱሳዊ ጥቅሶች ተለጥፈው እንመለከታለን። ምናልባት እንግዲህ በመጠኑም ቢሆን ያ ፐርሰናል ያ ነጋዴው ህብረተሰብ ያደረገለትን እግዚአብሔር ያደረገልኝ ለማለት እግዚአብሔርን አመስግኑ ለማለት ወይ ምስጋናውን ለመግለጽ የሚጠቀምበት ሊሆን ይችላል እነዚህ የሚለጠፉ ስቲከሮች ወይም እንደዚህ አይነት ነገሮች። ግን ከዚህ ባለፈ ግን እንዳልሽው ነጋዴው ማህበረሰብ በንግድ ቦታው ላይ ግን በሚገባ 100% ማለት ይቻላል ከንግድ ስራው ጎን ለጎን የወንጌሉን ስራ ማስፋፋት የሚችልበት ወንጌልን መስራት የሚችልበትን ግን ሜካኒዝም በምን መልኩ እንደሆነ ግን ነጋዴው ማህበረሰብ ቤተ እምነቶች ወይም አብያተ ክርስቲያናት በቂ የሆነ ስልጠና አይሰጧቸውም። ስለዚህ ለሚያጋጥማቸው ተግዳሮቶች ወይም ችግሮች እንደ ቻሌንጅ የሚወሰዱ ሆኖ ሊቆጠር የሚችለው አንዱ ይሄ ነው። ይሄ መቀረፍ አለበት የሚል አቶ ፍጹም አንስተውታል። እንዴት ያለሽ? ጥሩ ነው። እንዳልኩት ቤተክርስቲያን በቂ የሆነ ትምህርትን ስትሰጥ እንዴት ነው በህይወታቸው መተግበር የሚችለው የሚለውን እግዚአብሔር ቃል ከመማር ያለፈ በቂ ስልጠና ያስፈልጋል ያስባለሁ። ትክክል ነሽ መክሊት። አቶ ፍጹም አያይዘው ደግሞ አንድ መታረም አለበት ያለውን ነገር በዚህ በስብሰባ ላይ አንስተውት ነበር። ማሪዮት ሆቴል በነበረው ስብሰባ ላይ ምንድነው ያሉት አቶ ፍጹም? አንድ መታረም ያለበት ነገር አለ። የንግዱ ማህበረሰብ በአብዛኛው ማለት ይቻላል እነዚህ ሪች ማን የሆኑ ሰዎች ወይም ደግሞ እንደው በንግዱ ዓለም ላይ ሰክሰስ የሆኑ የተሳካላቸው ሰዎች ባለሀብቶችን እንዴት ነው የሚመለከተው? ህብረተሰቡ በተለይ ክርስቲያን ማህበረሰቡ የሚመለከታቸው ለቤተ ክርስቲያን ድጋፍ የገንዘብ ድጋፍ መስጠት ብቻ ወይ ስፖንሰር መሆን ወይም ደግሞ ገንዘብ ድጋፍ ሰጪ ከመሆን ባለፈ ግን ራሳቸው እንደ አንድ የወንጌል ሚሽነሪ ተደርጎ አይቆጠሩም። ስለዚህ ሌላው ያለውን ጸጋ እነሱ ውስጥ እንደሌለ ተደርጎ ጸጋቸውን ማካፈል ሲችሉ ጸጋቸውን ሼር ማድረግ ሲችሉ መስበክ ሲችሉ መዘመር ሲችሉ የጎዳና ላይ የወንጌል ስብከት ወይም ደግሞ ምስክርነት ማድረግ ሲችሉ እነሱ ግን በዚህ አጥር ውስጥ ነው ያሉት። የሚታዩት እንዴት ነው? ሳፖርት ማድረግ ብቻ ነው። ለቤተ ክርስቲያን ያላቸውን ገንዘብ መስጠትና መስጠት ይሄ እንደ አገልግሎት ተቆጥሮ ሌላው ግን በዚህ መልኩ አይታይምና ይሄ በክርስቲያን ማህበረሰቡ ዘንድ ሊታረም የሚገባው ነው። ሪችማኖች እነዚህ ቅድም ያልሻቸው የክርስቶስ የማርኬት ፕሌስ አምባሳደሮች ገንዘብ ሰጪዎች ብቻ አይደሉም። ራሳቸው ወንጌል ናቸው። መናገር ይችላሉ፣ መመስከር ይችላሉ፣ ማገልገል ይችላሉ። በየትኛውም ዘርፍ መስራት የሚችሉ ሰዎች ናቸው። ይሄ በደንብ ተደርጎ ከአሉታዊ ወደ አዎንታዊ አስተሳሰብ መሻገር አለበት ብለዋል። ይሄ እንግዲህ የሁላችንም ክፍተት ይመስለኛል። እንደ ግለሰብም እንደ ማህበረሰብም ሁላችን ማስተሳሰባችን በዚህ መልኩ የተቀረጸ ነው። ትክክል ነው። ምናልባት ወደ ተስፋዬ ጋቢሶ መለስ ስለሆነ መሰለኝ ዘማሪ ተስፋዬ ጋቢሶ ቅድም አነጋጋሪ ነገር ተናግሯል ብለን ነበር። ተመልካቾቻችንም ይጠብቃሉ። ምን ብሎ ነበር ይላል? ቅድም አንስተው አልፈው ነበር። እንግዲህ ትንሽ ያላቸው ነገሮች ልግለጽና የወንጌል ማህበርተኛ ለመሆን የግል ጥቅማችንን ትተን ነው ማገልገል ያለብን ወይም ደግሞ መስራት ያለብን ነበር ያሉና ይሄም በጣም ዋጋ የሚያስከፍልን ቢሆን ያው ሰው የራሱን ነገር የግል የሚለውን ነገር ትቶ ሁሉ ነገር ትቶ ለእግዚአብሔር መኖር መቻል በጣም ከባድ ውሳኔ የሚጠይቅም ስራ የሚጠይቅም ነውና ይሄ ዋጋ ቢያስከፍለንም
ወንጌል ማህበርተኛ መሆን የምንችለው ግን እንደዛ ሲሆን ነው ብሏልና ከግል ጥቅማቸውን መስዋዕት ከማድረግ አንፃር ደግሞ ምሳሌ ያነሱልን ደቀ መዛሙርቱን ነው። እንግዲህ አንዳንድ ደቀ መዛሙርቶች እንዴት ያላቸው ነገር ሁሉ ትተው ኢየሱስ እንደተከተሉት በዛም ደግሞ እንዴት ወንጌል ለዓለም ሁሉ መዳረስ እንደቻለ አንድ ማሳያ ወይም ደግሞ አንድ ምክንያት ነበረ። አሁን ዳርሱ ነው እንግዲህ ተስፋዬ ጋቢሶ እኔ እንደውም ቃል በቃል ምንድነው መሰለሽ የወንጌል ማህበርተኛ መሆን የሚጠይቀው ግላ የሆነ ጥቅምን መተው ነው ሳይሆን ተው ያለም ጭምር ነው የሚመስለው። በወቅቱ ሲሰብክ ሲናገር ቃሉን ልክ እንደ ማሳሰቢያም እንደ ማስጠንቀቂያም አይነት እንደ ትምህርት አዘል ነው እና ተስፋዬ ጋቢሶ በድፍረትም ነው የተናገረው። ያው እንደምታየው በቢዝነስ ትሬደር እንትኖች ናቸው ነጋዴዎች ናቸውና ፊት ለፊት ነው ምንም የደበቀው ነገር ማለት በግልጽ ነው በቃ ያስቀመጠው ቃሉን። ግላዊ ጥቅም አያስፈልግም ነው ያለው። ስለዚህ ዋጋም ያስከፍላል፣ እጅግ ከባድ ነው። ቻሌንጅ ቢኖረውም ግን የግድ ነው ግላዊ የሆነ ጥቅምን ኦል ኢን ኦል መተው አለብን ብሏል ዘማሪ ተስፋዬ ጋቢሶ። የብዙዎችንም ልብ የኮረኮረው እሱ ይመስለኛል። ሌላው አንድ ያለው ነገር ደግሞ ነበረ መክሊት። ተስፋዬ ጋቢሶ ምንድን ነው ያለው? ለወንጌል ማህበርተኝነት እንደ ባሪያ ሌላውን ዝቅ ብለን ማገልገል መቻል አለብን። እንደ ባሪያ መሆን መቻል ያስፈልጋል። ጳውሎስ እንደዛ ነበረ። ራሱን ዝቅ አድርጎ ማለት ክርስቶስን አይቷል። ክርስቶስ አላየሁትምን ሐዋርያስ አይደለሁምን እያለ የተናገረበት ክፍል አለና ያንም ሆኖ ግን ጳውሎስ እንደሱ ሳይሆን ራሱን ዝቅ አድርጎ ነበር አገልግሎቱን ሲሰጥ የነበረው። ስለዚህ አሁን በዚህ በንግድ ማህበረሰብ ውስጥ ያሉት የንግዱ ማህበረሰብ ሰዎች ምን መሆን አለባቸው? ለወንጌል ማህበርተኝነት የሚጠይቀው አንዱ ይሄ ስለሆነ ዝቅታን ይጠይቃል። ከስተመርን ዝቅ ብሎ ማገልገል ያስፈልጋል። ሌላው መጠቀም እና መጥቀምን ደግሞ ለያይቶ ተናግሯል። ምንድነው ታስታውቂያለሽ? መጥቀም ወይስ መጠቀም የቱ ይቀድማል? መጥቀም ይቀድማል። መጥቀም ይቀድማል። ስለዚህ መጠቀምን ወደ ጎን እናድርግና ምን እናስቀድም? መጥቀም እናስቀድም ሲል ነበር ተስፋዬ። እንግዲህ ይሄ ብዙዎቹን በዛ የነበሩትን የነጋዴው ማህበረሰብ በጣም ልባቸውን የቆረቆረው ነገር ነበር። ተደምመው የሰሙት ቃል ነበርና ይሄን ነው ተስፋዬ ጋቢሶ እንግዲህ በዛ ቦታ ላይ ሲያንጸባርቀው። ሌላው በስራ ቦታችሁ ላይ እንግዲህ ያው ምስክሮች ሁኑ ብሎ እንደ ቃሉ አሳስቧል ማለት ነው። እንግዲህ እዚህ ሐሳብ ላይ ለመጨመር ስራችሁን ከእምነታችሁ ጋር አስማሙት። ስራችሁ አገልግሎታችሁ ነው። እንደ አገልግሎታችሁ ይሁንና ስራችሁ አገልግሎታችሁ ሲሆን እሱ ራሱ ወንጌልን ይሰብካል ወይም ደግሞ እግዚአብሔር ይገልጣል። እንደ ነጋዴም ሰርቪስ ለከስተመር በሚኖር ሰርቪስ ላይ እያንዳንዱ ነገር ላይ አገልግሎት እንደ አገልግሎት ስናስበው ያ ነገር እግዚአብሔር የሚገልጥ እግዚአብሔር የሚያሳይ በዛም ደግሞ ወንጌል የሚሰበክበት መንገድ እንደሆነ ነበር የገለጸው። መክሊት እንግዲህ እኛውን የሀገር ውስጥ ዜና ደግሞ ወይም መረጃ እዚህ ላይ እንቋጭና ወደሚቀጥለው ብንተላለፍ። ከእሑድ እስከ እሑድ ቀጣዩ እንደዚሁ ባሳለፍነው ሳምንት የተካሄደ አንድ ፕሮግራም ነበረ። ኪንግደም ፓሽን ሴሚናሪ የቴዎሎጂ ኮሌጅ የተመሰረተበትን 10ኛ ዓመት ክብረ በዓል በአድዋ አዳራሽ በደማቅ ስነ ስርዓት ተከናውኗል። በስፍራው የመገኘት እድል አጋጥሞኝ ነበረ። በጣም ጥሩ ጊዜ ነበረ። ምናልባት በዛ ተመልካቾቻችንን ግልጽ ለማድረግ ያህል እነማን ተገኝተው ነበር የሚል ነገር ቢነሳ በኢትዮጵያ የወንጌላውያን አብያተ ክርስቲያናት ህብረት የካውንስሉን ጠቅላይ ጸሐፊ ቄስ ደረጀ ጀንበሩን ጨምሮ የአብያተ ክርስቲያናት መሪ ተወካዮች፣ የኪንግደም ፓሽን ሴሚናሪ ስታፍ ሰራተኞች፣ የተቋሙ ፓርትነሮች፣ ጥሪ የተደረገላቸው የክብር እንግዶችም በስፍራው ተገኝተው ነበር። እንግዲህ በእግዚአብሔር ቃል ደግሞ በእለቱ ያካፈሉን የገነት ቤተክርስቲያን ፕሬዝዳንት የሆኑት ፓስተር ታምራት ታሪኩ ነበሩ። በእለቱም እግዚአብሔር ሰው ይፈልጋል በሚል ርዕስ ነበር ያገለገሉት። እንግዲህ የእግዚአብሔር ትልቁ አጀንዳ ሰው መሆኑን በዓለማችን ላይ የተለያዩ አገልጋዮች ቢኖሩም እግዚአብሔር ቅጥር የሚቆምለት ሰው እንደሚፈልግ ነብዮች፣ ፓስተሮች፣ ወንጌላውያን ብዙ አገልጋዮች ቢኖሩም እግዚአብሔር አሁንም ሰው እንደሚፈልግ የእግዚአብሔር ትልቁ አጀንዳ ሰው እንደሆነ ነበረ በእለቱ ያካፈሉ። እንደዚህ አንቺ እንዳልሽው እንግዲህ በጣም በአገልግሎት ስፍራ ላይ አንቱ የተባሉ ወይም ትልቅ ቦታ ላይ ያላቸው እድሉን ያገኙ እያሉ እንኳን አሁንም ቢሆን ግን እግዚአብሔር ሰው አጣው ነው የሚለውን አንጸባርቀዋል። መክሊት የሚገርመው ግን በተቃራኒው ግን ምንድነው ያሉት ፓስተር ታምራት ታሪኩ በተቃራኒው ግን አሁን ላይ ባለው ነባራዊ ሁኔታ ስንመለከት በዓለማችን ላይ ግን ሰው እየወደቀ ለሰው የሚሰጠው ቦታ ወይም ግምት እየወደቀ ነው። ከሰው ይልቅ እንደውም ጠቅሰው ነው የተናገሩት ቃል በቃል በአንዳንድ ዓለም ላይ በአንዳንድ ሀገራት ላይ እንስሳት፣ ውሾች ራሱ የተከበረ ስፍራ ነው ያላቸው፣ ትልቅ ስፍራ ነው ያላቸው። ግን የሰው ልጅ ግን በተለያየ ምክንያት በጦርነት፣ በረሃብ፣ በስደት በብዙ ልዩ ልዩ ምክንያቶች ግን የሰው ልጅ ስብዕናው እየወደቀ ነው። በእግዚአብሔር አምሳል የተፈጠረው የሰው ልጅ ግን ባልተጠበቀ ቦታ እየተገኘ ነው። ይሄ ደግሞ እግዚአብሔርን በጣም የሚያሳዝን ነገር ነው ብለዋል። በዚህም እንግዲህ ኢትዮጵያ ቤተክርስቲያን ውስጥ ብዙ ፍርስራሾች
ያሏት ባይመስለንም አሉ ብሎ ነበር። ልክ ነው። አሁን ይመስላል አሁን ኢትዮጵያን ስንመለከት ወደ ሀገራችን ስንመለስ ወደ ኢትዮጵያ አሁን ምንም አይነት ቅጥሯ እንዳልፈረሰ ወይም ምንም የፈረሰ ነገር እንደሌለ ምሉእ እንደሆነች አድርገን የሚወስዱ አሉ። ይሄ ግን አይደለም። ይሄ ስህተት ነው። ብዙ የፈራረሱ የሚጠገኑ የሚታደሱ ጎኖች አሉ። እነዚህን ነገሮች ደግሞ ማየት ያለብን እኛ ነን፣ ተጠያቂም ነን። ስለዚህ እያንዳንዱ ክርስቲያን ማህበረሰብ እኔ ድርሻዬ ምንድነው? በፈረሰው ጎን በምን መልኩ ነው የምቆመው? ድርሻዬ ምንድነው የሚለውን ነገር ቆም ብሎ ሊያስብ ይገባል እንጂ እንደ ተቺ ሆነን ከውጭ ሆነን መተቸት ብቻ አይጠበቅብንም ሲሉ አጽንኦት ሰጥተው ነበር የተናገሩት። በእለቱ እንግዲህ ዶክተር ዘካሪያስ አዱኛ የሚባሉ የሴሚናሪው መስራችና ባለራዕይ የሆኑት ግለሰብ ነበሩና እኒህ ግለሰብ እንግዲህ በጣም ወጣት ናቸው። ከዚህ የተነሳ የጉብዝና ወራት ሳያልቅ ፈጣሪን አስብ የሚለውን እግዚአብሔር ቃልም እንደውም ያስታውሱናል። ምን ያህል ባላቸው በኖሩት እድሜ ምን ያህል ትልቅ ነገርን እንደሰሩ የሚያስታውስ ነገር ነበር። ዶክተር ዘካሪያስ እንዳልሽው በጣም ወጣት ነው። እንግዲህ ስትመለከች በእውነት ትገረሚያለሽ። ማለት እያስኬደ ያለውን አገልግሎትና ወይም ስራና የእድሜውን ነገር ስታነጻጽሩ ግን ትንሽ ለማመንም ያስቸግራል። በነገራችን ላይ ግን እዛ በነበረው እንትን ላይ ክብረ በዓል ላይ ምንድነው ያለው እሱ ራሱ እኔ ከሁላችሁም የማስታናሽ ነኝ፣ የምትመክሩኝ ነኝ ወይም የምታንጹኝ ነኝ። ምንም በቃ ለመናገርም ልክ ሙሴ እንዳለው እኔ አፌ ኮልታፋ ነው እንዳለው አይነት ራሱን በቃ ምንም ብቁነት ኖሮኝ አይደለም ማለት ይመስለኛል። እድሜውንና እንትኑን አገናዝበው ነው ይሆን ያለውን ነገር። ግን ደግሞ ስራው እግዚአብሔር ነው፣ ኃይልም የእግዚአብሔር ነው። ስለዚህ እግዚአብሔር በሰጠው ኃይል እየሮጠ ያለ ወጣት ነው። በጣም እኔም እንዳንቺ ነኝ። አሁን የዶክተር ዘካሪያስን ስንመለከት ለወጣቱ ትልቅ እንትን የሚሰጠው ነገር አለ። እንደዚህ ለትውልዱ ላይ ባለነው በዚህ ትውልድ ላይ ለወጣቱ የሚያሳየው አንድ የሆነ ነገር አለ፣ አንደምታ አለው። ምንድነው? በጉብዝና ወራት ምንድነው ፈጣሪን አስብ፣ እነዛ ደስ የማያሰኙ ቀኖች ሳይመጡ ይላል። ስለዚህ እንደ ዶክተር ዘካሪያስ ብዙ ወጣቶች አሉ ለእግዚአብሔር ቅናት ያደረባቸው መሮጥ የሚችሉና ዶክተር ዘካሪያስ ትልቅ ተምሳሌ፣ ትልቅ ሞዴል ክርስቲያን ነው። በእውነት በዚህ አጋጣሚ በተመልካቾች ስም ላመሰግነው ይገባል። ሌላው ራዕዩን ለማስሮጥ ደግሞ እንግዲህ ከአብያተ ክርስቲያናት ጋር በመተባበር ከተለያዩ ተቋሞች ጋር በመተባበር የወንጌል ስራ እንዲስፋፋ ብዙ እገዛ እያደረገ ነው ያለው። በምስክርነት የወንጌል ምስክርነት፣ በመጽሐፍ ቅዱስ ትምህርትና ስልጠና፣ ነፃ ስኮላርሺፕ በመስጠት በመሳሰሉት ነገሮች በአብያተ ክርስቲያናት ጋር እጅ ለእጅ ተያይዞ የሚሰራ አንጋፋ ቴዎሎጂ ኮሌጅ ነው። እንግዲህ የተገለጸውም ተቋሙን ከዚች ሀገር አልፎ በአፍሪካና በዓለም ደረጃ የማሳደግ ሀሳብ እንዳለው ነበር የተገለጸው። ይገባዋል። ወደ ውጭ ዜና ብናልፍስ? ከእሑድ እስከ እሑድ ተመልካቾቻችን እየተከታተላችሁት ያላችሁት ከእሑድ እስከ እሑድ የተሰኘው የመረጃ ሰዓታችን ላይ ነው። አሁን ደግሞ ከሀገር ውጭ ወደ መረጥነው አስገራሚ መረጃ እናልፋለን። አስገራሚነቱ እንግዲህ ሁለቱም አስገራሚ ነው። በጣም የሚገርም ነው። ራሱን ነቢይ ብሎ የሚጠራ አንድ ጋናዊ ኤቦ ኖህ የተባለ ሰሞኑን በሶሻል ሚዲያ የተለያዩ ፕላትፎርሞች ላይ እየተዘዋወረ ነው ያለው። የብዙዎቹንም ቀልብ ስቧል። ይሄ ኤቦ ኖህ ምንድን ነው ያለው? ዓለም ዲሴምበር 25 ኦል በቃ ማለት ዘላስት ልጠፋ ነው ነበር ብሎ ሲያውጅ የከረመው ዲሴምበር 25 ላይ ያበቃል ብሎ ነበረ። ስለዚህ ይልቁንም ከዛ በፊት ብልጥ ከሆናችሁ ቶሎ ብላችሁ እኔ ወደ ሰራሁት መርከብ ግቡ ነበር ያለው እና የሚገርምሽ ኖህ የሰራውን አይነት መርከብ ከ3 ወር ላልበለጠ ጊዜ ሲሰራ እንደቆየ ነው መረጃዎች የሚያሳዩት። ፈገግ ያሰኛል አይደለም? በጣም ያሰኛል። በጣም የሚደንቅ ነገር ነው። የዘመናችን ነው ሆኗል። እንግዲህ መርከቡን ተመልክተዋል። ሶሻል ሚዲያ ላይ አይተሽ ከሆነ ልክ ኖህ የሰራውን አይነት መርከብ ምንም የሚተናነስ አይደለም። ምናልባት እንግዲህ ባለካውም በጣም ግዙፍ መርከብ ነበር የሰራው። እዚህ ያነሳሳም እንግዲህ በተደጋጋሚ መለኮታዊ ራዕዮችን አይቼ ነበረ፣ ከዛ ተነሳስቼ ነው መርከቡን የገነባሁት ነው ያለው። ዲሴምበር 25 ምድር በጎርፍ ትጠፋለች ያለው ከዛ ተነስቶ ነው። የተከታታይ እንትኖችን ድሪም አድርግ ያለው የሚለውን አንስቶ ነው። ግን የሚገርምሽ ነገር ሶሉሽኑን ማስቀምጦ ነበረ። ኤቦ ምንድን ያለው? መፍትሄው እኔ በሰራሁት መርከብ ተሽቀዳድማችሁ ግቡ ነበር ያለው። የሚገርምሽ አንድ ደቡብ አፍሪካዊ ፓስተር እዛው የሚኖር የቤተ ክርስቲያኑ ምዕመን በአጠቃላይ ውለው ሳያድሩ ንብረታቸውን ሸጠው በነገው ዕለት ማለዳ ወደ ኤቦ መርከብ እንዲሄዱ እዛ ሰጥቷቸው እየተሽቀዳደሙ ነበር ሲሳፈሩ የነበሩት ወደ መርከቧ ላይ። በጣም ነው የሚገርመው። አስገራሚ ነው በጣም። በጣም የሚገርም ነው። ደግሞ የሚገርመው ተቺዎችም
እንደገና ተከታዮችም ነበሩት አይደል? መክሊት ያ ትክክል ነሽ። ተችም ነበር ተከታዮችም ነበሩ። ይሄ ደግሞ ወዴት ይወስደን ለመሰለሽ በሉቃስ ምዕራፍ 12 ቁጥር 17 ላይ ስንመለከት በኖህ ጊዜ ኖህ ወደ መርከብ እስከገባበት ቀን ድረስ ሰዎች ይበሉና ይጠጡ ነበር ይላል፣ ያገቡና ይጋቡም ነበር ይላል። ነገር ግን የጥፋት ውሃ በመጣ ጊዜ ይዟቸው ጠፋ ነው የሚለው። ምናልባት ከዛ አኳያ ሊሆን ይችላል እኛም ዳግማዊ እንዳንሆን እንዳንሆን ከመጥፋታችን በፊት ብለው ሊሆን ይችላል ገባን ያሉት። እንግዲህ ሐሳቡ ገባን ያሉት ወይም መልእክቱን ራእዩን የተቀበሉት ናቸው ይህን ሲያደርጉ የነበሩት። እንዳልሽም ደግሞ ተቾችም ነበሩ። እንደውም እኮ ኤቦንን ለስር እንዲዳረግም የሚከሱም ነበሩ፣ የሚነቅፉም ነበሩ፣ የሚሳደቡ ሁሉ ነበሩ። በዓለማችን ላይ ሶሻል ሚዲያውን አጣቦ ያዘው ሰሞኑን ይሄ ነበር። የሚገርመው ግን ይሄ ብቻ አይደለም። ኤቦ እንደሚለው ምን የታየውን ነገር ልንገርሽ መክሊት። ይህንን ትንቢት እንትን ካለ በኋላ ወደ $89,000 የሚያወጣ መርሴዲስ ቤንዝ የምትሰኝ መኪና ዘመናዊ ሌክዠር መኪና ላይ ተቀምጦ ደግሞ ታየ። ዲሴምበር 25 ደመናም የለም ዝናብም የለም ምንም የለም። እሱ ግን በእንደዚህ ቻንስ መኪና ላይ ሆኖ ሲንደላቀቅ ያዩት ሰዎች ደግሞ እጅግ በጣም እየተቆጩም እየደነገጡም የተገረሙም ነበሩ። ምን እየተካሄደ ነው በሚል ማለት ነው። ይሄ ሆኖ ግን ኤቦ ምን ቢል ጥሩ ነው? ከዛ በኋላ ምን አለ እንግዲህ ትልቅ ለውጥ ትንቢቱ ላይ ትልቅ ለውጥ ተደረገ አለ። እንግዲህ የኔ አይደለም መለኮታዊ ጣልቃ ገብነት ነው ይሄን ያስፈጠረው የተፈጠረው ምንም ያልሆነው መለኮታዊ ጣልቃ ገብነት ነው እንጂ ከኔ አይደለም ጉዳዩ ብሎ ራሱን ነፃ ወጣ። እንግዲህ ህግ በግ ይሻላል አይነት ነው እንደዛን በለው። አሁን የእግዚአብሔር መለኮታዊ ጣልቃ ገብነት ራሱ እግዚአብሔር ሪፎርም አድርጎታል ነው እሱ። ስለዚህ እንደውም ምንድን ያለው ከ3 ዓመት እስከ 4 ዓመት ያስጠብቁ ከዚህ በኋላ ጎርፉ ተመልሶ መምጣቱ አይቀርም ያለው ወዮልሽ አይቀርም ካለ በኋላ ግን ኤቦ መጨረሻ ላይ በጣም የሚገርምሽ ነገር በዚህ በሌክቸር መኪና ውስጥ ሆኖ ሃፒ ክሪስማስ መልካም የገና በዓል ይሁንላችሁ በያላችሁበት ብሉ ጠጡ ተደሰቱ ብሎ ቻው ነበር ያላችሁ። ዛሬም ግን በነገራችን ላይ በዓለማችን ላይ በምናየው ነባራዊ ሁኔታ ግን ብዙ ሐሰተኛ ነቢያቶች በሚያደርጉት የተለያየ አይነት እንደዚህ አይነት ከቃሉ ይወጣ ወይም ከእግዚአብሔር ሐሳብ ይወጣ እንትኖች እየሰማን ያለን ሶሻል ሚዲያው አጣቦ ያዘው ብዙ ነገሮች እናያለን እንሰማለን። ስለዚህ ክርስቲያን ማህበረሰቡ በዚህ በኩል የራሱን ጥንቃቄ ሊያደርግ ይገባል ይላሉ። አንቺ ምን ትያለሽ መክሊት ከዚህ አኳያ? ምክንያቱም ትቶልን የሚያልፈው ነገር አለ። እንግዲህ ማህበረሰቡ ሁሉም ከእግዚአብሔር ቃል አኳያ እያንዳንዱ የሚመጣውን ነገር መፈተሽና መመርመር እንዳለበት የተባለውን ሁሉ ነገር እሺ ብሎ ከመቀበል ይልቅ ይሄ ነገር እውነት እግዚአብሔር የሚለው ነው ወይ ከእግዚአብሔር ቃል ጋር የሚሄድ ነው ወይ ብሎ ያንዳንዱ ነገር መመርመር እንዳለበት ነው ማምነው። ትንቢትን ሁሉ መርምሩ አይደለም የሚለው። ስለዚህ ትንቢቶችን መመርመር ያስፈልጋል። ነቢያቶችን መንቀፌ ሳይሆን ትክክለኛው ነቢይ ትክክለኛውን ትንቢት መቀበል ያስፈልጋልና ልንመረምር ደግሞ ኃላፊነትም ድርሻም አለብን ማለት ነው። እንግዲህ የዛሬውን በዚህ ብናበቃስ ከእሑድ እስከ እሑድ ተመልካቾቻችን ስትከታተሉ ቆያችሁት። ከእሑድ እስከ እሑድ የተሰኘ የመረጃ ሰዓታችን ነበረ። እኔ መክሊትና ሰለሞን አብረናችሁ ቆይታ አድርገን ነበር። ቀጣይ በሌላ መረጃ እስክንገናኝ ድረስ መልካም ሳምንት። ከእሑድ እስከ እሑድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሑድ እስከ እሑድ በኤልሻዳይ ቴሌቪዥን ኔትወርክ ከእሑድ እስከ እሑድ